በ10 ሺህ ብር ብቻ የ200 ሺህ ብር ፍሪጅ፣ በ12 ሺህ ብር የ50 ሺህ ብር ቲቪ፣ በ11 ሺህ ብር የ300 ሺህ ብር የልብስ ማጠቢያ። ኧረ ብዙ ነገር አለ። መኪና በ600 ሺህ ብር፣ በ22 ሺህ ብር ብቻ የ250 ሺህ ብር ላፕቶፕ። ሰላም እንዴት ናችሁ? ጻድቃን ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በሰላም መጣችሁ። ዛሬ በልዩ ቪዲዮ ላይ የተገናኘ ነው። እስከዛሬ ሰርቼው አላውቅም እንደዚህ አይነት ቪዲዮ። በዛሬው ቪዲዮ ብዙ ሰው ያልሰራውን ኮንቴንት ነው። ዛሬ ብዙ ሰው ያልነገራችሁ ሚስጥር ነው የምነግራችሁ። እስኪ ማስታወቂያ ነው። ከጉምሩክ በርካታ እቃዎችን በቅናሽ ይግዙ። በጉምሩክ ኮሚሽን የአዲስ አበባ ቃሊቲ ጉምሩክ ቅርንጫፍ ጽህፈት ቤት የተተዉ የተወረሱና በኮንትሮባንድ ተይዘው የሚገኙ የተለያዩ ንብረቶችን፣ የተሽከርካሪ መለዋወጫዎችን፣ ሞባይሎችና የሞባይል ክፍሎች፣ የኤሌክትሮኒክስ እቃዎች፣ ይሄ ሁሉ ፉገራ ነው። ዛሬ የምነግራችሁ ብዙ ሰው ያልነገራችሁ ወይም ደግሞ ብዙ ሰው ይሄን ነገር በቁም ነገር ያልያዘው ቃሊቲ ጉምሩክ ኮሚሽን የተወረሱና የተረሱ እቃዎችን በርካሽ በነጣላ እየሸጠ ነው። እኔ አይደለም ያልኩት፣ ይሄው ከጉምሩክ በርካታ እቃዎችን በቅናሽ ይግዙ። በጉምሩክ ኮሚሽን የአዲስ አበባ ቃሊቲ ጉምሩክ ቅርንጫፍ ጽህፈት ቤት። እነዚህ ሁሉ እንግዲህ ውሸት ናቸው። ልብ አድርጉ፣ ውሸት። ምክንያቱም እነሱ ምንድነው የሚያደርጉት? የተወሰነ እቃዎችን በስክሪንሻት ወይም ደግሞ ፎቶ የተነሱ ፎቶዎችን ከኢንተርኔትም ሊሆን ይችላል፣ ከተለያየ ቦታ የምር የሚሸጡ እቃዎችንም ሊሆን ይችላል፣ ከኦንላይን እየፈለጉ ይለጥፋሉ። ቃሊቲ የሚገኘው ጉምሩክ ኮሚሽን እነዚህን የተወረሱ እቃዎች እንዴት ነው በነጠላ የሚሸጠው? አንድ ሁለተኛ ነገር እቃዎቹ ከሚገባቸው በላይ ዋጋቸው ቀንሶና የሰውን አቴንሽን ለመስረቅ እንዲሁም ደግሞ ትኩረቱ ወደ አንድ ቦታ ብቻ። ምክንያቱም ቃሊቲ ጉምሩክ ኮሚሽን ተብሎ ሲጠራ እውነት የሆነ የመንግስት አካል ይህንን ማስታወቂያ ያወጣው ነው የሚመስለው እንጂ ስካሚንግ አይመስልም ወይም ሌብነት አይመስልም። ቲክቶክ ላይ በጣም በኃይለኛው ብዙ ማስታወቂያዎች ይሰሩ ነው። እንዳትፎገሩ ባካችሁ። ምክንያቱም እነዚህ ነገሮች እኛ በአካል ሂደን ቼክ አድርገናል። ቃሊቲ ጉምሩክ ሄድንና ሲያለቅሱ ሊያገኝ ነው ሰው አለ። 20 ሺህ ብር ቀብድ ከፍሎ ላፕቶፑን ሲጠብቅ ስልኩን አጥፍተውበት ቢደውል አነሱለትም። ከዛ በኋላ ምን አደረገ? አዲስ አበባ ወደሚገኘው ቃሊቲ ጉምሩክ ኮሚሽን ቀጥታ በአካል ሄደ። ቢሮ ሲሄድ ጥበቃዎቹ ገና ከበር የት ነው የምትሄደው አሉት። አይ እኔ በኦንላይን ቀብድ ከፍዬበታለሁ፣ አንድ ላፕቶፕ ለመግዛት ተነጋግረናል፣ ቴሌግራም ላይ ነው እንደሚያናገሩኝ አላቸው። እውነቴን ነው የምላችሁ፣ ይሄ ነገር በአካል ያየሁት ነው። በጣም የደነገጡት ጥበቃዎቹ። ቃሊቲ ጉምሩክ ስትሄዱ በመጀመሪያ ደረጃ እንዲህ ሲንግል እቃዎች አይሸጡም። የተወረሰ የሚሆን የተረሳ እቃ ሲኖር ቀጥታ ወደ ጨረታ ነው የሚሄደው። መንግስት እንደ መንግስት ይሄ ንብረት ቀጥታ የሚሸጠው በጨረታ አወዳድሮ ነው እንጂ እናንተ በፈለጋችሁት ፌስቡክ ላይ ብቻ ስላያችሁ ወይም ደግሞ ቲክቶክ ላይ ስላያችሁ ብቻ የ140 ሺህ ብር ላፕቶፕ ወይም ደግሞ የ150 ሺህ ብር ዋሺንግ ማሽን በ10 ሺህ ብር በፍጹም አይሸጥም። አሁንም እንዳትፎገሩ። ምንድነው የሚያደርጓችሁ? ትደውላላችሁ። ቀጥታ እነሱ እናንተን በስልክ ማውራት አይፈልጉም። ስደውሉላቸው ምንድነው የሚያደርጉት? ቴሌግራም ላይ አውራን ነው የሚሉት። ቴሌግራም ላይ በጽሁፍ ነው የምትመላለሱ። ከዛ እዚህ ጋር የምታዩቸውን እንግዲህ ክራይቴሪያን ታሟሉ ያደርጋሉ። የፋይዳ መታወቂያችሁን ላኩልን ይሏቸዋል። እነሱም ደግሞ የፋይዳ መታወቂያቸውን ይልኩላቸዋል። የስራ ፍቃዳቸውንም ይልካሉ። ከዛ በኋላ ባጅም ይልኩላቸዋል። እውነት ለመናገር ለምሳሌ እኔ ጋር የተላከው ፎቶ ይሄ ነው፣ የመታወቂያ ብሎ የላከልኝ ማለት ነው። ስልክ ቁጥር ስለሚያስቀምጡላችሁ በደወልኩት ስልክ ይሄ መታወቂያ ነው የተላከው። ይሄ መታወቂያ ማለት ደግሞ በኮምፒውተር በቀላሉ ሊሰራ የሚችል መታወቂያ ነው። የውሸት መታወቂያ ነው። እንዳትፎገሩ። ልክ ፋይዳን አስመስለው ፎቶሾፕ ላይ ወይም ደግሞ በኤአይ የተሰሩ ናቸው። እንግዲህ እንደዚህ እያደረጉ ሰውን እያታለሉ ነው ያሉት። ደግሞ ስማቸው እንዳይታወቅ የሆነ ለየት ያለ ስም ነው መስጠት የሚፈልጉት። የሆነ በጣም ይሄ አለ አይደል፣ እናንተ ማትገምቷቸውን አይነት ስሞች ነው የሚሰጡት። ይሄው ለምሳሌ እኔ ጋር ሁለቱ፣ እችኛዋ የዋና ኃላፊ ነገር ነች፣ የዚህኛዋ ነይዋት የስራ ድርሻዋን፣ ይሄን ደግሞ እዩት። ሁለቱም እንግዲህ ተላኩ። ከዛ በኋላ ይሄ ደግሞ እንደምታዩት እንግዲህ የንግድ ፍቃዳቸው ነው። ቃሊቲ ጉምሩክ ኮሚሽን ይመስላል። በአካል እንምጣ ስትሏቸው ሞጆ እኮ ነው መስሪያ ቤታችን ይሏቸዋል። ሞጆ ድረስ ብትሄዱ ሞጆ ደግሞ ገዳን ነው ይሏቸዋል ስለተባሉ ነው። ይሄን ነገር የነገሩኝ እዛው በአካል ሄደን ስናረጋግጥ የቃሊቲ ጉምሩክ ኮሚሽን
የጥበቃ ባለሙያዎች ናቸው። እንዲሁም ደግሞ ገባ ብለንም ትንሽ የተወሰኑ ባለሙያዎችንም ለማውራት ሞክረናል። እውነቴን ነው የምላችሁ እንዳትበሉ። ዛሬ ይሄንን ቪዲዮ ብዙ ሰው እንደዚህ አይነት ኮንቴንት አልሰራም፣ ምክንያቱም እውነት ነው የሚመስለው። እናንተ ራሱ እንዴት ነው የምታምኑት? እንዴት ነው የ200 ሺህ ብር እቃ በ10 ሺህ ብር የሚሸጠው? ይገርማቸዋል። እነሱ ቀጥታ ብሩን ከእናንተ አይወስዱም፣ ግማሹን ነው የሚወስዱት። ግማሹን ብቻ ላኩና ነገ ጠዋት እቃው ይገባል ይሏቸዋል። ከሰዓት ከደወላችሁ እስከ 9 ሰዓት ቶሎ ብላችሁ ላኩ ይሏቸዋል። አለበለዚያ ነገ ጠዋት አይገባም እቃው እናንተ ጋር ለመድረስ ብሩ አሁን ከላካችሁ ነው ነገ ጠዋት እቃው የሚደርሰው ይላሉ። ደግሞ የሚገርማቸው ነገር ምን አይነት ነገር አለው መሰላችሁ? ልክ የመንግስት መስሪያ ቤት አይነት አሰራር የተቀባይ 2 ስልክ፣ የተቀባይ ፎቶ፣ ፋይዳ መታወቂያ ይሏቸዋል። የፈለገ ነገር ቢመጣ እንዲህ አይነት ነገር ማመን የለብንም። ይሄ ነገር እንግዲህ ብዙ ሰውን እያጋጠመው ነው። ብዙ ሰው እየተፎገረ ነው። ብዙ ሰው እንዲህ አይነት ነገር እየተበላ ነው። ቃሊቲ ጉምሩክ ኮሚሽን እንዲህ አይነት ነገር እየሰራ አይደለም። በአጠቃላይ ጉምሩክ ኮሚሽን የሚባለው የመንግስት አካል እንዲህ አይነት ስራ የለውም፣ እንዲህ አይነት አሰራር የለውም። እኔ በፊትም በጨረታ ታውቁታላችሁ ኢቲቪ ላይ በፊት ራሱ ጀምሮ ጉምሩክ ኮሚሽን እንደዚህ አይነት እቃዎች ሲኖሩ ቀጥታ ምንድነው የሚያደርጉት? በጨረታ ነው አወዳድሮ የሚሸጡት። ያውም ተጫራቾቹ ህጋዊ ውክልና ካልሆነ ራሳቸው ናቸው በአካል ሄደው መግዛት ያለባቸው። እስኪ አንድ ሰው ግን እንዲህ አይነት ነገር ገጥሞኛል ብሎኛል። እስኪ ልደውልለትና የሚለውን እንስማ። እንግዲህ ውድ ተመልካቾቼ እስኪ ምን ገጠመው? ምን አይነት ነገርስ አስተናገደ? በምን አይነት መንገድስ ሸኘው? ይሄ እንግዲህ ወዳጄ ያጋጠመንን ያጋራናል። መቀጠል ትችላለህ። እሺ፣ አመሰግናለሁ። ያጋጠመኝ ነገር አንድ ጊዜ ቴሌግራም ላይ እና ቲክቶክ ላይ ኦሪጂናል ጃኬት አለ ተብሎ ጃኬቱ እርግጥም ኦንላይን ላይ ስናየው ቆንጆ ጃኬት ነው። እዛ ጓደኛዬ ነው ያሳየኝ። ጓደኛዬ ደግሞ ይሄ ነገር እንደዚህ ነው ምናምን ብሎ ሲገልጽልኝ ሄድን ተባብለን የት ነው? ቦሌ ጉምሩክ ነው። ቦሌ አየር ማረፊያ ማለት ነው። ቦሌ ሚካኤል ቀጥታ ያለው በዛ ስንደርስ እንደውልለት ስልኩን አነሳለን እና ይሄን ያክል ብር አስገቡ እና አለን። ከዛ አይ እቃውን አይተን ነው ማስገባት የምንፈልገው ወይ ደግሞ ካሽ ከፍለን እቃውን አይተን እዛ ጊፍት ቼክ እናድርግ ስንለው አይ እቃውን ማውጣት የሚቻለው እና ማየት የሚቻለው ደረሰኝ በቴሌ ብር ወይም ደግሞ በአካውንት ልካችሁ ብሩ ሲገባ ነው። ከዛ በኋላ ያን ደረሰኝ ይዛችሁ ነው ወጪ የምታደርጉት በሚል እንደዛ ሲለን አይ አልስማማም ምን ብዬ ጓደኛዬንም መሆን የለበትም ብለን ከዛ እንዳጋጣሚ አንድ የህግ አካላቶች ነበሩ ፌዴራሎች አይ ነገር እንደዚህ ብለውን ነበረ። ይህ ነገር እንዴት ነው ስንል አይ ነገር እንደዚህ ነው ሻሻ የሚሰሩ ናቸው እና ሌቦች ናቸው የሚል መረጃ ሰጥቶን ከዛ በኋላ ስንደውልለት ስልኩን አያነሳም። ከዛ በኋላ ትንሽ ቆይቶ ዘጋ። አጋጣሚ ከዛ በኋላ እኛም በቃ ተመለስን። ይሄ ነው ታሪኩ። እስኪ ምናልባት እንግዲህ እግረ መንገድን ተመልካቾችም ከዚህ ምን ይማሩ ወይም ደግሞ ለወደፊቱ ምን አይነት ጥንቃቄ ሲያደርጉ? ምክንያቱም እኛም ተፈግረን ነበር ሄደን በአካል ጉምሩክን ስናናግር ግን እንዲህ አይነት ነገር እንደሌለ ገና ከበር ነው የመለሱን። እንዲህ አይነት ነገር በቃ ስካሚንግ ነው ወይም ሸዋሸዋ ነው በተለምዶ ቋንቋ። እስኪ አንተስ ምን አይነት መልእክት ታስተላልፍልናለህ? እኔ በኦንላይን ሆነ በምንም ማንኛውም ሰው ያው ሸዋሸዋ ይሰራሉ። ሰዎችንም ለማታለል ብዙ ስራ ይሰራሉ። አንደኛ የአንድን ህጋዊ ሰውነት ወይም ደግሞ ህጋዊ ሰውነት ያለው ድርጅት ማንኛውም ሽያጭም ሆነ እንትን ራሱን የቻለ የመሸጫ ቦታ ወይም ደግሞ ቢሮ አላቸው። በዛ በቢሮ ሲከናወንና ህጋዊነታቸውንም በአካል ቀርበው ያረጋግጡ የተሻለ ነው ብዬ አምናለሁ። እንግዲህ በኦንላይን ይሄ ነው ስለተባለ ብቻ ትክክለኛነቱ ይረጋገጣል ማለት አይቻልም። እንደዚህ ግዢ ላይ እቃዎች ግዢ ላይ እኔ በማውቀው ደረጃ ማለት ነው።
ይሄ ነው ያለኝ አመለካከት። እና ሰዎችም ደግሞ እንደዚህ ኦንላይን ላይ እንደዚህ ነው እንደዚህ ይሸጣል እንደዚህ እናቀርባለን የሚሉት ነገር እቃውን ወይ በአካል አይቶ እዛው ከፍሎ መቀበል ወይም ደግሞ እቃውን የሚያቀርበው ሰው ባለጉዳይ የሚፈልግበት ላይ አቅርቦለት እቃውን አይቶ ገንዘቡን እዛው እጅ በእጅ ቢቀባበል የተሻለ ነው ብዬ አምናለሁ እንጂ በዚህ በቲክቶክ ወር በቴሌግራም ይሄ ነው ብሎ እንትን ለሚለው እኔ ባየሁት ነገር ብዙም ሳይሆን ሙሉ ለሙሉ ጥሩ እንዳልሆነ ነው የማውቀው። እሺ በጣም አመሰግናለሁ። እንግዲህ ሌላ ጊዜ ሌሎች መረጃዎችንም ስፈልግ እደውልልሃለሁ። ታንክ ዩ። እሺ እናመሰግናለን። እንግዲህ ውድ ተመልካቾች ቤተሰቦቼ እንደሰማችሁት ነው። በእርግጠኝነት ከዚህ በኋላ ሁላችሁም እንደማትሸወዱና በእንደዚህ አይነት ማስታወቂያዎች እንደማትታለሉ ተስፋ አደርጋለሁ። እኛ እንግዲህ አጋጣሚ ቃሊቲ ያለውን ነው ያጋጠመን። አሁን ደግሞ ያናገርነው ተመልካቻችን ደግሞ ቦሌ ጉምሩክ ነው። ቀጥታ እኛ ወደ ጉምሩክ ስንሄድ ምንድነው የተባልነው? ተርፋቸዋል። አሁን ልንገዛ ያሰብነው እቃ አጠቃላይ ክፍያው ወደ 150 ሺህ ብር አካባቢ ነው። ከዛ በኋላ ደግሞ እቃውን ቀንሰን 50 ሺህ ብር እቃ ሆነ። ሰውየው በተስፋ እየጠበቀ ነበር። በአካል እንሂድ እናገኛችሁ፣ በአካል እናውራው፣ እቃውን አይተን እዛው መቀያየር ይሻላል፣ ብሩን እንኩ ማቴሪያሉን አምጡ ማለት ይሻላል ስንላቸው እንዲህ የሚባል ነገር የለም፣ ዲሊቨሪ ነው የምንሰራው። ስለዚህ እቃውን ከመላካችሁ በፊት 50%ቱን እነሱ ተጠቃሚ የሚሆኑት ሙሉ ክፍያውን አይደለም መክፈል። ሙሉ ክፍያው ማጓጓያ ነው። ላይክ ሰውን እንድትጓጉ ያደርጓቸዋል። አውቶማቲክ ማሽን ለምሳሌ እዚህ ጋር የምታዩት የልብስ ማጠቢያ ማሽን 145 ሺህ ብር፣ አንዳንድ ቦታ 160 ሺህ ይባላል። ያውም ኤልጂ ብራንድ እና ሳምሰንግ ብራንድ ማለት ነው። እነዚህ ማሽኖች እንግዲህ እንደነገርኳችሁ ነው ዋጋቸው። እናንተ ግን በ10 ሺህ እና በ11 ሺህ ብር ስታዩ በጣም ርካሽ ይመስላችኋል። እነሱ ከእናንተ የሚፈልጉት የ10 ሺህ እና የ15 ሺህ ብሩን ግማሹን ብር ከአንድ እቃ 7 ሺህ 5 ሺህ ብር 3 ሺህ ብር ራሱ ቢያገኙ ተጠቃሚ ናቸው ከአንድ እቃ። ስለዚህ 10 እቃ 15 እቃ ስታዟቸው ቢያንስ 50 ሺህ ብር በላይ በቀብድ መልክ ያገኛሉ። እንግዲህ ውድ ተመልካቾቼ ቤተሰቦቼ ይሄ በጣም ብዙ ሰው እየተበላበትና ብዙ ሰው ገንዘቡን ስላጣበት ነው ይህን ነገር ወደ ሚዲያ ይዤ መውጣት የፈለግኩት። ሀሳብና አስተያየታችሁን አጋሩኝ። እንዲህ አይነት ነገር በጣም ነው የሚያስደነግጠው። በጣም ብዙ ሰው እያለቀሰ ነው። ጉምሩክ አሁን ብትሄዱ በተለይ እኔ የቃሊቲውን አጋጣሚ የቃሊቲው ስለሄድኩ ነው። እንግዲህ አሁን ቃሊቲ ጉምሩክ በር ላይ ሄዳችሁ ሰው ሲያለቅስ ብታዩ ሰው ሞቶባቸው ወይም ደግሞ የሆነ ሰው አካላዊ ጉዳት አድርሶባቸው አይደለም፣ የነዚህ ሰዎች ስራ ነው ማለት ነው። በጣም በሚገርም ማስታወቂያ በሚገርም ኢፌክት የሚገርም ማስታወቂያ ይሰሩና የእናንተን ብር ሙልጭ አድርጎ ይጠፋሉ። ቀብዱን ነው የሚበሉት። ሙሉ ክፍያ አይጠይቋችሁ። ሙሉ ክፍያ ከጠየቁማ እናንተ እንድትጠራጠሯቸው ሆነ ማለት ነው። ስለዚህ ሙሉ ክፍያ አይፈልጉም። ግማሽ በቀን 200 እና 300 ሺህ ብር ይዘርፋሉ እነዚህ ሰዎች። እንግዲህ ውድ ተመልካች ቤተሰቦቼ ይህን ማስታወቂያ አይታችሁ ይህን ሁሉ ዕቃ መገዝቼ ነጋዴ በሆን ያዋጣኛል ተበድሬም ቢሆን እገዛዋለሁ እያላችሁ ያሰባችሁ ወዳጆቼ ካሁኑ ጥንቃቄ እንድታረጉና ይሄ ፉገራና ውሸት ነው። ይህን ስላችሁ ግን ዕቃ የሚሸጡ የሉም እያልኩ አይደለም። በትክክል ግን ሱቅ ላይ ካለው ዋጋ እንደው የ500 እና የ1000 ብር ልዩነት ብቻ ኖሮት የሚሸጡ ትክክለኛ ቲክቶከሮች አሉ። ሁሉም ሌቦች ናቸው እያልኩ አይደለም። እነዚህ ግን የተጋነነ ማስታወቂያ የሚሰሩት ከአንድ ዕቃ ላይ 90% ቅናሽ ተደርጎ የሚሸጡ ዕቃዎች ግን ሌብነት ነው። አሁንም የመንግስት አካል ትኩረት አድርጎ ህዝቡ ሳያለቅስ ህዝቡ በዚህ ነገር ላይ ብዙ ሳይበላ ብዙ ሳይጭበረበር ቶሎ ብሎ አደብ ማስያዝ አለበት ብዬ ነው ማስበው። ፖሊስና የሚመለከተው የመንግስት አካል እንግዲህ በተለይ ጉምሩክ ወጥቶ እኔ እንደዚህ አይነት ማስታወቂያ እየሰራው አይደለም የኔ ማስታወቂያ አይደለም ብሎ ቶሎ ብሎ በግልጽ መናገር አለበት ብዬ ነው ማስበው። ውድ ተመልካቾቼ ከዛሬው ቪዲዮ ብዙ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። በሌላ ቪዲዮ እንገናኛለን። ሰብስክራይብ እና ላይክ እንዳይረሳ። ወዳችኋለሁ። ቻው